መልእክቱ እንደዚህ ይላል የአማራ ፋኖ ብሔራዊ ንቅናቄ ጥር 10 2018 ዓ.ም መላው የአማራ ህዝብ መላው የኢትዮጵያ ህዝብ መላው የፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የከተራና የጥምቀት በዓል በሰላም አደረሰን። የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ በነጻነት በእኩልነት በአንድነት የሚኖሩባት ዴሞክራሲያዊ ዘመንን ማብሰር ከሆነው ዋናው ግባችን አንድ ጋር ርቆ አንድ ወሳኝ የግድ ቀድሞ መከወን ያለበት መለስተኛ ግብ ነበረን። የአማራ ትግል መዋቅራዊ አንድነትን ማረጋገጥ ከብዙ ጥረትና ጥበብ በኋላ ትናንት ጥር 9 2018 ይህንን አሳክተናል። ምንድነው ያሳካነው? ድርጅት መውለድ የዘመናት ምጥ እና ስርዓት የተሰቃዩበት የህይወት መስዋዕትነት የከፈሉበት ብዙዎች የወደቁበት ብዙዎች ወድቀው የተነሱበት ብዙዎች ሊያሳኩት አልመው ሳያሳኩት የቀሩት የአማራ ትውልድ ጥያቄ ነበር። ያ ግብ ቀላል የሚባል ግብ አልነበረም። መቼ ተሳካ? ትናንትና ጥር 9 2018 ዓ.ም አሳክተናል ነው የሚለው። መላው የአማራ ህዝብ መላው የአማራ ፋኖ አባላትና አመራሮች እንዲሁም መላው የኢትዮጵያ ወገናችን እንኳን ደስ ያላችሁ እንኳን ደስ ያለን ይላል የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ። ጠላትን በአውደ ፖለቲካ አሸንፈነዋል። በአውደ ውጊያም እንደዚሁ አዝረክርከነዋል። በስነ ግንኙነት ወይንም ዲፕሎማሲ አሳጠነዋል። በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግሉ ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰብሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ድረስ ህዝባችንን እየጨፈጨፉ መዝለቅ ችለዋል። አንድነት ሁሌም በየትኛውም ሁኔታ ውስጥ በማንኛውም ወገን ይከወን ትክክለኛ ነገር ነው። በማንም ይከወን አንድነት ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ጣፈንታው። የአማራ ህዝብ የአንድነት ጉዳይ is a destiny። ከዚህ ውጪ ሌላ አማራጭ የለውም እያለን ነው አርበኛው። አንድነት አማራዊ አካላችንን የሚያንቀሳቅስ ነፍሳችን ነው። አንድነት አማራዊ አካላችንን የሚያንቀሳቅስ ነፍሳችን ነው። በመሆኑ ዛሬ አንድ መሆናችን ከነገ ጀምሮ ሞት ላይ እንሳለቃለን። ሞትን እናሸንፈዋለን። ሞትን ራሱን እንገድለዋለን። ነፃም እንወጣለን። አንዴ ሁላችሁ የነፃነት አናቂ ሆናችሁ ለነፃነት ዋጋ እየከፈላችሁ ያላችሁ ነፃነት ከዳቦ በላይ ነው የምትሉ ነፃነት ከክብሮች ሁሉ የላቀው ክብር ነው የምትሉ ለዚህ አባባል አጨብጭቡ ባላችሁበት። ምንድነው የሚለው? የአማራ አንድነት ሞትን ድል ያደርጋል። የአማራ አንድነት የኢትዮጵያ ትንሳኤ የአማራ ትንሳኤ ነው። እናሸንፋችኋለን። ህዝባችንም ነፃ ያወጣል። የምንጠብቀው ይሄንን አንድነት ነው አርበኛው እያለን ያለው። የአማራ ትግል አንድ ሆኗል። ስለነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም። ልዩ ኢትዮጵያውያን ወገኖችን የሚወክሉ ልሂቃን የፖለቲካ ቡድኖች በይፋ መቀራረብ መምከር ጀምረን ስለነገ የጋራ ስዕል መፍጠር ይኖርባቸዋል። የቀጠናው ኃይሎች ዛሬም ስለቀጠናው በጥባጭ አብይ አህመድና ቡድኑ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል። መጠበብ ይገባቸዋል። ምክንያቱም የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታችን፣ እሴቶቻችንና ታሪካችንን እንወቅ፣ በርትተን እንጠብቅ፣ ዓላማና እሴት ያለው ህይወት እንኑር። አንድ ማህበረሰብ የሚወድቀው የሁሉም የማህበረሰቡ አባላት
መጥፎ ስለሆኑ ሳይሆን በጎ ሰዎች የዳር ተመልካች ሲሆኑ ነው ይባላልና እነ በጎ በዚህ ትግል ውስጥ የምትችሉትን አድርጉ። ቆሞ መመልከት ቆሞ ከመሞት ውጪ ሌላ ፍቺ የለው። በስማ ቆሞ መመልከት ቆሞ ከመሞት ውጪ ሌላ ፍቺ የለውም። እነ በጎ ሰዎች ኢንዲፈረንት ሆነን ባይ ገለልተኛ እኮ ፖለቲካ አንወድም እኛ አማራዎች ነን ግን ከኢትዮጵያዊነታችን ዝቅ አንልም እየተባለ ትውልድን ፍጅት ኢንዶርስ ማድረግ አይቻልም እያለን ነው አርበኛው። አብዮቱ የመሳሪያም የቀንነትም ነው። ስለዚህ የምር ቀን እንሆን። ቀንደምቶች ሞክረውት የጣላቸው ክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድ እየፈጸመው በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ አይቻልም። ነገ ላይም አይደረስም ቢደረስም መልካም አይሆንም ነው የሚለው። ይህ ድንቅና ለአማራ ህዝብ የኦክሲጅን እኩል ያስፈልገው የነበረ አንድነት እንዲሳካ ማስተዋልን የሰጠን እግዚአብሔርን እናመሰግነዋለን። ይህ ቀን እንዲመጣ ሌት ተቀን የሰራችሁ የገፋፋችሁን የመከራችሁን የገሰጻችሁን ስንደክም ያበረታችሁን የፋኖ አመራርና አባላት በሙሉ በቅርብም በሩቅም ያላችሁ አማራዎች ለሌሎች ኢትዮጵያውያን ወገኖቻችን ሌሎች ኢትዮጵያውያን ወገኖቻችንን ጭምር ከልብ እናመሰግናለን። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ በኃላፊነት ከኔ ጓዴ ይቅደም አንድነቱ ይረጋገጥ እንጂ ለኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁ ዛሬ ልባችን መዝግቦት ነፃ ትውልድ ይኮራበታል፣ ነገ ትውልድ ይኮራበታል። በተረፈ በጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደ ኋላ የሚቀር ትግል የለምና በእያለንበት እንበርታ። አሁን ሁሉም ወደ ስራ ይግባ የሚል መልእክት ተላልፏል። መልካም የከተራና የጥምቀት በዓል። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ይላል። ትልቅ መልእክት ተላልፎልሃል ወገኔ ሆይ። ሊደርሺፕ መሰጠት ተጀመረ ማለት እንግዲህ ይሄ ነው። ለማን ነው ኃላፊነት የተሰጠው? ለአመራሩ፣ ለልሂቃኑ፣ ለህዝባችን፣ ለኢትዮጵያውያን፣ ለቀጠናው ላይ ላሉ አካላት ነገር በጎ እንዲሆን የሚመኙ አካላት በሙሉ ሚናቸው በዚህ መልእክት ውስጥ አለ። ሚናቸው በዚህ መልእክት ውስጥ አለ። በሊቀመንበሩ መልእክት በርካቶቻችን አለንበት እና በየዘርፉ በጣም ካስገረሙኝ ነገሮች ግን ጀግኖችን ማክበር ይሄ አንድነት እንዲመጣ እገሌ ቅደም እንንትና